በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን በህዳር 23 ቀን ታስቦና ተከብሮ ለሚውለው ለቅዱስ ጊዮርጊስ ወርሃዊ መታሰቢያ በዓል በሰላም አደረሳችሁ አደረሰን። የሊቀ ሰማዕታት ቅዱስ ጊዮርጊስ ታሪክ ባጭሩ። እኔን የሚጠብቀኝ ቅዱስ ጊዮርጊስ እናንተንም ከክፉ ነገር ይጠብቃችሁ አሜን። ጊዮርጊስ ማለት ኮከብ ብሩህ ፀሐይ ማለት ነው። ሊቀ ሰማዕታት ቅዱስ ጊዮርጊስ ሀገረ ፍልስጤም ልዩ ስሙ አደዳ ሲሆን የተወለደው በ277 ዓመተ ምህረት ጥር 20 ቀን ነው። አባቱ ዞሮንቶስ ወይም አንስጣቴዎስ የልዳ መኳንንት ሆኖ ተሾሞ ይኖር ነበር። እናቱ ቴዎብስታ ወይም አቅሌሳያ ከቅዱስ ጊዮርጊስ ሌላ ማርታና እስያ የሚባሉ ሁለት ሴት ልጆችን ወልዳለች። ቅዱስ ጊዮርጊስ 10 ዓመት በሆነው ጊዜ አባቱ ስለሞተ ሌላ ደግ ክርስቲያናዊ መስፍን ወስዶ አሳደገው። መስፍኑም በጦር ኃይል አሰለጠነው። 20 ዓመትም በሞላው ጊዜ መስፍኑ የ15 ዓመት ቆንጆ ልጅ ነበረችውና እርሷን አግብቶ ሀብቴን ወርሶ ይኖር ብሎ ድግስ ሲያስደግስ ጌታችን ቅዱስ ጊዮርጊስን ለዚህ አላጨውምና የመስፍኑን ነፍስ ወሰደ። ቅዱስ ጊዮርጊስም ሐዘኑን ጨርሶ ወደ ቤሩት ሀገር ሄደ። በቤሩት ድራጎንን ያመለኩና ሴት ልጆቻቸውን ይገብሩለት ስለነበር ሰማዕቱ ድራጎንን በኃይለ መስቀል ድል ነስቶት ሕዝቡን ወደ አምልኮተ እግዚአብሔር አስገብቷቸዋል። ወደ ፋርስም ቢመለስ ዱድያኖስ 70 ነገሥታትን ሰብስቦ 70 ጣዖታትን አቁሞ ሲያሰግድ ቢያገኛቸው ለሃይማኖቱ ቀናኢ ነውና ከቤተ መንግስቱ ገብቶ በካህዲያኑ 70 ነገሥታት ፊት ክርስቲያን መሆኑን በመመስከር ጌታችንን የመድኃኒታችንን የኢየሱስ ክርስቶስን አምላክነት መሰከረ። ዱድያኖስም ማንነቱን ከተረዳ በኋላ አንተማ የእኛ ነህ፣ በ10 አህጉር ሾመሃለሁ፣ የኔን አምላክ አጵሎንን አምልክ አለው። ቅዱስ ጊዮርጊስም ሹመት ሽልማትህ ላንተ ይሁን፣ እኔ አምላኬ ኢየሱስ ክርስቶስን አልክደውም አለው። በዚህ ጊዜ ዱድያኖስ እጅግ ተናዶ ብዙ አሰቃቂ መከራዎችን አደረሰበት። ቅዱስ ጊዮርጊስ ግን ጌታችንን ይህንን ከሃዲ እስካሳፍረው ድረስ ነፍሴን አትውሰዳት በማለት መከራውን ይታገስ ዘንድ ለመነው። እግዚአብሔርም ጸሎትን ሰምቶ ፈቃዱን ይፈጽምለት ብዙ በመከራው ሁሉ ጽናትን ሰጥቶታል። 3 ጊዜም ከሞት አንስቶታል። ቅዱስ ጊዮርጊስ የደረሱበት እጅግ በጣም አሰቃቂ መከራዎች የሰው ልጅ ሕሊና ሊያስባቸው እንኳ የማይችላቸው ናቸው። በመጀመሪያ ዱድያኖስ በእንጨት ላይ ከሰቀለው በኋላ ስጋውን በመቃን አስፈተፈተው። ረጃጅም ችንካሮችን ያሉበት የብረት ጫማ ጫምቶት ሂድ አለው። ጌታችንም ቅዱስ ሚካኤልን ልኮለት ፈውሶታል። ዳግመኛም በ70 ችንካሮች አስቸንክሮ በእሳት አስተኩሶ አናቱን በመዶሻ አስቀጥቅጦ በሆዱ ላይ የድንጋይ ምሰሶ አሳስሮ እንዲያንከባለሉት አደረገ። ስጋውንም በመጋዝ አስተልትሎ ጨው ነሰነሰበት። ስጋውም ተቆራርጦ መሬት ላይ ወደቀ። ጌታችን መድኃኒታችን ኢየሱስ ክርስቶስ በመንፈቀ ሌሊት በእጁ ዳሶ ከፈወሰውና ገና 6 ዓመት ለስሜ ትጋደላለህ፣ 3 ጊዜ ትሞታለህ፣ በአራተኛውም ታርፋለህ ካለው በኋላ በመከራውም ሁሉ እርሱ እንደማይለየው ነገረው። ዱድያኖስም ቅዱስ ጊዮርጊስን ከዚያ ካደረሰበት አሰቃቂ መከራዎች ሁሉ ድኖ ፍጹም ጤነኛ መሆኑን በተመለከተ ጊዜ እጅግ ደንግጦ የሚያሸንፍልኝ ቢኖር ብዙ ወርቅ ሰጠዋለሁ ብሎ ተናገረ። አትናቴዎስ የተባለ መስሪ ወይም ጠንቋይ አንዲት ላም በጆሮዋ ሲያንሾከሹክባት ለ2 ተሰንጥቃ ስትሞት ለንጉሱ አሳየውና ቅዱስ ጊዮርጊስን እንደሚያሸንፍም ምልክት አሳየ። ንጉሱም ያሸንፍልኛል ብሎ ደስ አለው። መስሪውም ሆድ በጥብጦ አንጀቱን ቆራርጦ የሚገድል መርዝ ቀምሞ አስማተ ሰይጣን ደግሞበት እንዲጠጣው ለቅዱስ ጊዮርጊስ ሰጠው። ቅዱስ ጊዮርጊስ ግን ስመ እግዚአብሔርን ጠርቶ ቢጠጣው እንደ ጨረቃ ደምቆ እንደ አበባ አሸብርቆ ተገኝቷል። በዚህም ጊዜ ጠንቋዩ ማረይ ብሎ ከእግሩ ስር ወደቀ። ንጉሱም ዳግመኛ በብረት አልጋ አስቸንክሮ ከበታቹም እሳት አነደደበት።
ነገር ግን እሳቱ ደሙ ሲንጠባጠብበት ጠፍቷል። ጌታችንም ፈወሰው። ከዚህም በኋላ ድሪያኖስ ቅዱስ ጊዮርጊስን ኢየሱስ አምላክ መሆኑን አሳየኝ ቢለው የለመለሙትን ዕፅ አድርቆ የደረቁትን ደግሞ አለምልሞ ከሞቱ 430 ዓመት የሆናቸውን ሙታን አስነስቶ አሳይቶታል። ነገር ግን ንጉሡ ልቡ ክፉ ነውና በረሃብና በጽም ይሙት ብሎ ምንም ከሌለበት መበለት ቤት አሳስሮታል። እርሷም የሚቀመስ ስትፈልግ ቤቷን በእህል አትረፍርፎ የታሰረበትን ግንድ ማለትም የቤቱን ምሰሶ አለምልሞታል። ልጇም ጆሮ የማይሰማ ነበርና ፈወሰላት። መበለቲቱንም ከነ ልጆቹ አጥምቋቸው መልአኩ ቅዱስ ሚካኤል ከእስራቱ ፈቶት ተመልሷል። ዳግመኛም ንጉሡ ድሪያኖስ ጭፍሮቹን በመንኮራኮር ፈጭታችሁ አጥንቱን ደብረ ድራስ ተራራ ላይ ወስዳችሁ ዝሩት ብሎ አዘዛቸው። ጭፍሮቹም የቅዱስ ጊዮርጊስን ስጋ በመንኮራኩር ፈጭተው ወስደው በተራራው ላይ ቢረጩት ስጋ ያረፈበት ሳር ቅጠሉ፣ ድንጋይ፣ እንጨቱ ሁሉ ጊዮርጊስ ቅዱሱ ለእግዚአብሔር፣ ጊዮርጊስ ሰማዕቱ ለእግዚአብሔር እያሉ አመስግነዋል። አሁንም ጌታችን ለሶስተኛ ጊዜ ከሞት አስነሳውና ስጋውን ፈጭተው በተራራ ላይ ስጋውን በትነውት ወደ ንጉሡ የሚመለሱት ወታደሮች በመንገድ ከኋላቸው ሄዶ ደረሰባቸውና ቆዩኝ፣ ጠብቁኝ አላቸው። እነርሱም እጅግ ደንግጠው ይህ እንዴት እንደሆነ ሲጠይቁት አምላኬ ከሞት አዳነኝ አላቸው። ጭፍሮቹም እጅግ ደንግጠው ከእግሩ ስር ወድቀው ይቅር በለን ብለው በአምላኩ እንደሚያምኑ መሰከሩለት። ቅዱስ ጊዮርጊስም ከመሬት ላይ ውሃ መንጭቶ በጸሎት ጌታችንን ቢጠይቅ ቅዱስ ዮሐንስ መጥምቅ መጥቶ አጥምቋቸዋል። እነርሱም በንጉሳቸው ፊት ሄደው ስለ ጌታችን በመመስከር በሰማዕትነት አርፈዋል። የሊቀ ሰማዕታት የቅዱስ ጊዮርጊስ ረድኤት በረከቱ ከሁላችን ጋር ይሁን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።